አላቅም ብቻ አንተን ካሰሩ ሰዎች ጋር መሰለኝ ለምን ለቀቃችሁት እንደዚህ ብያችሁ ነበር ምናምን እያለ ነው ሲያወራ የነበረው። የራስህ ጉዳይ ነው። ማመን ያለ ማመን ያንተ ፋንታ ነው። እኔ ግን ነግሬሃለሁ፣ ራሴን ነፃ አውጥቻለሁ። ምንድነው? ምን ላምጣልህ? ምን ላድርግልህ? ክላስ ልውሰድህ? እንግዲ እሺ፣ ምን ላምጣልህ? ምን ላድርግ? አሁን ተሻለ? ደህና ነህ? ወደ ክላስ ልውሰድህ? ሰላም ጤና ይስጥልን። ውድና የተከበራችሁ የቻናል ተከታታዮች እንደምን አላችሁ? ዛሬም በአምነን ድራማ በክፍል 2 መተናል ማለት ነው። እንግዲህ በአዝናኝና ቁም ነገር አዘል የሆነ ድራማ ነው። ይህም ድራማ የአረብ ሀገር ሴቶችንም ይመለከታል ማለት ነው። በዚህም በአረብ ሀገር ብዙ መስዋዕትን፣ ብዙ ስቃይ መከራን፣ ሙቀቱን፣ ብርዱን ተፈራርቆባቸው ብዙ እራሳቸውን የጣሉበትንና የልጅነት እድሜያቸውን የሚያሳለፉበት አረብ ሀገር እናም ወደ ሀገር ቤትም እንግዲህ እንደዚህ አይነት ነገር እንደሚገጥማቸውና እንዲሁም እንደዚህ አይነት ወንዶችም እንዳሉ የሚያስተምር ድራማ ነው። እናም ሴቶችዬ እንዳትታለሉና ትምህርት እንድትወስዱበት ነው ይሄ ድራማም የተሰራው ማለት ነው። እናንተም ትምህርት እንደምትወስዱበት ተስፋ አድርጋለሁ ማለት ነው። እንግዲህ የዚህ ድራማ ዋናው ቁም ነገሩም እንግዲህ አንድ ወንድ አገር ቤት ሆኖ ምን ያህል አረብ ሀገር ያለችን ሴት በምን አይነት መንገድ እያጭበረበረና እንዲሁም አለውሽ እኔ ፍቅረኛሽ ነኝ እኔ ታማኝሽ ነኝ እያለም ብዙ ነገር እያጭበረበረም ገንዘቧን ሙጥጥ አድርጎ ከበላ በኋላም እንግዲህ ሴትም ይዞ ፍቅረኛዬ ናት በማለትም እንግዲህ አንዲትን አገር ቤት ያለች ልጅን በመታወቅና እንዲሁም ፍቅረኛ እንሁን በማለትም እንግዲህ እንደ ፍቅረኛሞች አክት ሲያደርግ ነበረ። ነገር ግን አሁንም አገር ቤት ያለችው በቃ ራሷን አሳልፋን የሰጠችው ሌላ ሰው በህይወቱ የለም ብላ ነው። ነገር ግን እሱ ግን ያው እንደሚታወቀው አረብ ሀገር ያለች ሴትን እያታለለ ፍቅረኛሞች ነን ከዚህ በኋላ ቤታችን ሰርተን ፏ ማለት አለብን በማለትም ገንዘብንም እያስላከ እናም ከሀገር ቤት ሴት ጋር ነው እንግዲህ አሸሸ ገዳሚ ሲል የነበረ። እናም ይቺ ሴት አታውቅም። በድንገት ግን ከአረብ ሀገር የነበረችው ሁሉን ነገር ጨርሳ ስደት በቃ እያለች በሄደችበት ሰዓትም እንግዲህ ነገርየው እንዳልጠበቀችውና እንዳልገመተችው ነው ሆኖ ያገኘችው። በዚህም ከሴት ጋር ነበር ያገኘችው። ይቺ ሴትም ፍቅረኛውም ስለነበረች ማናት ይቺ በማለትም ስትጠይቅ እሱ ግን ያልሆነ ምላሽ ነው የመለሰው ማለት ነው። ሰራተኛዬ ናት በማለትም በአፉ ቀባብቶ እንግዲህ ሁኔታውንም እንዴት እና በምን አይነት ሁኔታ አመሳስሎ እንግዲህ ሁለታቸውንም ጉድ እንዳደረጋቸው መመልከት ይቻላል ማለት ነው። እና እንደዚህ አይነት አስመሳይ ሰዎችም እንዳሉ መመልከት ይቻላል ማለት ነው። በጣም የሚያስጠላና የሚደብር ነው። በዚህ እህቶቻችን እየተሰቃዩ የሰው ፊት እየገረፋቸው እየተገላመጡ እረፍት ሳያገኙ እንቅልፋቸውን ሳይተኙ ብዙ መስዋዕት የከፈሉበትን ነገር በጭካኔና እንዲሁም ፍራ እግዚአብሔር በሌለበት መልኩ ነው ማለት ነው። እንግዲህ ብሯንም ጭፍጭፍ እያደረገ እየበላ እስካሁንም ድረስ አንድም ነገር ሳይዝ ነው ማለት ነው የቆያት ማለት ይቻላል። ምክንያቱም አለኝ ያለችውም ወርቋንም ለማሸጥ እንግዲህ ከላይ እያለ ነው፣ ዳርዳርም እያለ ነው። ነገር ግን ከአገር ቤት ያለችው ሴትም እባክህን እንደዚህ አይነት ነገር ይቅርብህ፣ እኔንም እንደዚህ ያጨረበርከኝ አሁንም አረብ ሀገር ድረስ የመጣችውን ሆቴል ልታጨረብር እንዳይሆን ለምንድን ነው ስትለውም እሱም አሁንም ቀባብቷታል ማለት ነው። ይህን ብር እኮ የት አግኝቸው መሰለሽ? ከሷ ብር ነበረ እየተቀበልኩን ስንበላይ ነበረ። ስለዚህ ይህን ብርም አንቺም ተቀብለሽ በልተሻል። ስለዚህ ከኔ ትዕዛዝና ከኔ ንግግር ውጭ መውጣት የለብሽም፣ ካልሆነ አንቺም ዘብጥያ ትገቢያለሽ። እኔ ብቻዬን አላደረኩትም እያለም እያስፈራራት ነው ማለት ነው። ነገር ግን አሁንም አገር ቤት ያለችው ልጅም ለምንድን ነው እንደዚህ የምታደርግ በህቴ ላይ
በደልን ስትፈጽም ዝም ብያ ላይም ቁሚማ ላይም እያለችም ነበር። ነገር ግን አሁንም ሰራተኛ ሁኝልኝና ከዛ በኋላ ያለውን ነገር የያዘችውን ብርና የያዘችውን ወርቅ ወደ ራሴ ከመለስኩ በኋላ እኔና አንቺ ፏ ያለ ኑሮ እንኖራለን በማለት እየነገራትም ነበር። እሷ ግን አይሆንም በፍጹም እስካሁንም እኔን አታለኛል፣ አንተ ሰው የለህም ብዬ ነበረ ወደ አንተም የቀረብኩኝ። ከዚህ በኋላ እውነታውን ተናግሬ ከመሸበት አድራለሁ፣ እውነታውን አፈርጠዋለሁ እያለችም ለመናገር ብታስብም እንኳን አረብ ሀገር የተመለሰችው ሴት ምንም መስሚዋ ጥጥ ነው። ምክንያቱም አምነዋለሁ እሱን ከራሴ ወሬ ነው የማምነው በማለትም እንግዲህ ተታላለች ማለት ነው። እየቀባባት በሚያለሳልስ ቃሉ ማለት ነው። እንግዲህ በጣም ነው የሚያናድደው የምር። እንደዚህ አይነት የወንድ ሾካካስ የለም በእግዚአብሔር ስም። ወይኔ ጉዴ! ሴቶችዬ ከእንደዚህ አይነት ነገር ይጠብቃችሁ እንዴ! ወንዶችም ከእንደዚህ አይነት ሴት የሚጠብቃችሁ ሁላችሁም፣ በሁሉም ወገን ማለት ነውና በጣም ከባድ ነው። አስመሳይነት በወንድም በሴትም አለ፣ እንዲሁም ፍራ እግዚአብሔርም በግራና በቀኝም አለና ይሄ ነው ማለት አልችልም። ነገር ግን በአብዛኛውን ጊዜ ያው በእውነታው ዓለም የሚከሰተው ነውና የምናየውን ነገር ነው የሰሩልን ማለት ነው። በሌላ በኩል ደግሞ ጓደኛውም ነበረ እንግዲህ ከእስር ቤት ለዘመናት ታስሮ የቆየና እንዲሁም ማን እንዳሳሰረው እንኳን ሳያውቅ የነበረ እንዲሁም በደፈናው ታስሮ የቆየ ነው ማለት ነው። እና ይሄ ነገር ደግሞ ያው እሱ እንዳሳሰረውና እንዲሁም በስልክም ሲያወራ ሰምተውም ስለነበረ አሁንም እባክህን ተጠንቀቅ ከጓደኛ ስትለውም ይሄ ጓደኛ ተብየውም በጭራሽ እንደዚህ አይሆንም፣ እሱ እኮ ከምንም በላይ ነው ለእኔ፣ እኔ አምነዋለሁ፣ እሱ ሊያደርገው አይችልም በማለት ነበር የመለሰላት። እሷን በጣም ተናዳለች። እውነት እንዴ! በግራና በቀኝ አንድ በሷ በአረብ ሀገሯ፣ አንድ ደግሞ በጓደኛው፣ አንድ ደግሞ ተኛዋ ተጎጂ ወይም ተጨበርባሪ እሷ ራሷ ናት ማለት ነው። እና እንግዲህ እሱም ራሱ አይኑን ጨፍኖ በጭራሽ እንደዚህ አይነት ነገር በቃ በእኔ ላይ አይፈጽምም። እያሱ ማለት የኔ ጓደኛዬ ነው፣ እውነተኛ ጓደኛዬ ነው እና በፍጹም እንደዚህ አይሆንም በማለት ነበር የመለሰላት። ነገር ግን አሁንም በጣም ተናዳለች። በቃ ከሁላችሁም እኔ መራቅ አለብኝ፣ እሷንም ቢሆን አልሰማኝ ብላለች። አብረሽው አትደሪ ብያትም ነበር፣ እምቢ ብላለች። የራሷ ጉዳይ በማለት እንግዲህ ልትሄድ ነበር። አሁንም እያሱ ተብዬው ይሄ አጭበርባሪው ማለት ነው እያስፈራራትም ነበረ። ከእኔ ትዕዛዝ ውጪ መንቀሳቀስ የለብሽም እያለም ያስፈራራታል፣ እንዲሁም አስጠንቅቋታልም። እናም በሌላ በኩል ደግሞ እንግዲህ ይቺ ምስኪኗና የዋሁ አረብ ሀገር የተመለሰችው አሁንም ቢሆን ቢዝነስ መክፈት አለብን፣ ስራ መወዘን የለብኝም እያለች ነው። በዚህም እኔ የሚሻለውን ስራ አይቼ እነግርሻለሁ በማለትም አጉል ተስፋ ይሰጣታል ማለት ነው። ከዕለታት አንድ ቀን ግን ፍቅሬ ውዴ አሁን ላይ ወደ ቤተሰብ ሽማግሌ ላክና አስደስተይ ስትለውም የእሱ መልስ ግን ያልተጠበቀ ነበር። ይሄም ከዛ በፊት አንድ የሆነ ቢዝነስ እንክፈትና ከዛ በኋላ ይደርሳል በማለት ነበር ይህን ጥያቄ የሚመልስላት። እሱም እንግዲህ ከኔ ያለውን ገንዘብና እንዲሁም ካንቺ ያለውን ገንዘብ ሁሉንም አጋጭተን ማለት ነው መክፈት አለብን ሲልም እሷም ደግሞ በእጇ ገንዘብ እንደሌለና ብር እንደሌላትና እንዲሁም ከዚህ በፊት እንደላከችለትም ይነግራታል፣ ትነግረዋለች ማለት ነው። ነገር ግን እሱም በጣም ተለሳልሶ አሁንም እንዴ ወርቅና ብር እኮ አለሽ ይላታል። እንግዲህ አያፍርም። ሲቸግራት እንኳን ለቀን መውጫ የሚሆናትን ወርቋን ማለት ነው ሊያሸጣት። እናም በቃ ወርቁ ይሸጥ ነበር ያላት ምንም ሳይፈራ ሳያምታታ ማለት ነው። እሷም አይ ይሄ ነገርማ መሆን የለበትም፣ ይሄ እኮ የመዳሜ ማስታወሻ ነው ስትልም አሁንም ባለሳለሰ ድምፅ ባለሳለሰ ቃል በቃ አንቺን ከሚከፋሽ ወርቁ ከሚሸጥ እኔ በቃ በየትም ቢሆን ብዬ ተበድሬ ቢዝነሱን እንከፍላለን በማለት ነው እንግዲህ ያለቃቅስባታል ያዞንባ። እሷም ልቧ ተረር ይልና በቃ ፍቅሬ ያምናሃለው፣ በቃ ችግር የለውም እኔ እኮ ላስከፋ ፈልጌ አይደለም በማለትም እንግዲህ ወርቁንም ለመሸጥ ተስማምታለች ማለት ነው። እና በጣም ነው የሚያሳዝነው ይሄ ድራማ ማለት ነው። እንግዲህ ወደፊትስ ወርቁን ሽጣ ትሰጠዋለች ወይስ የልጅቷን መልእክትም ታዳምጣለች የሚለውን
ይዘን የምንመጣ ይሆናል ማለት ነው። እናንተም እንደተለመደው ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። እናም ስለነበረን ቆይታ ከልብ አመሰግናለሁ በማለት ቻው፣ መልካም ጊዜ